ከዚህ በኋላ እኔ ደግሞ በተራዬ ኃላፊነት ስላለብኝ እናቴ ስገባ ትንሽ ደቂቃ ከህዝቤ ጋር ፏፍንት ውላለሁ። ከፏፍንት በኋላ ወደ ጌም መቀጣቀጥ አለቀ። ጌሜን ነው የምጫወተው። ሌላ ምንም የሚፈጠር ነገር የለም። አንቺ በሆነ ተአምር እግዚአብሔር ያላህ ፍርጅ ብሏል ማሜ። በበቀደም ትንሽ ያላህ ፍርጅ ውስጥ ገብተሽ ቀዝቀዝ ብለሻል። ደስ የሚለው ዛሬ የሆነ ነገር ሲሰማኝ ያቺን የለቅሷን ቪዲዮ እየከፈትኩኝ ነበር ማዳመጠው። የዘላለም መጽናኛ አለኝ እኔ ስላንቺ የዘላለም መጽናኛ አለኝ ያልሽ ፓስታ የተበላበት ሳህን እስኪመስል ድረስ ፊትሽ ያለቀሽበት ያ መጽናኛ ነው። እንባ ምን ማለት እንደሆነ መደንገጥ ምን ማለት እንደሆነ ብዙ ነገሮች የኛን ስቃይ ሁላ ያየሽበት የኔ ወንድም መንግስት ነው ያሰረው፣ መንግስትም ነው የከሰሰው። ግለሰብ አይደል እንዴ አንቺን እንደዛ ደምን ባያስለቀሰሽ የኔ ሱንድ የድሬዳዋ ፖሊስ ፌዴሬሽን ምንም ባዩ ብቻ አንቺ እንደዛ ስቅስቅ ብለሽ ለምኑልኝ እስክትይ ድረስ ሰው ላይ ያስገባሽ ደረት መች እኮ ነው ያስቀረሽ። ደረት የሚመታ ሰው ዋይ 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 የሚል ለቀስተኛ ሁላ እባክዎትን በዲማው ጎርጊስ ለምኑልኝ ግቡና ለምኑ። ገብታችሁ ራሱ በስነ ስርዓት ካለመናችሁ ተሰደባችሁ ነው የምትወርዱት። ይቅርታ በሉልኝ እኔ ወንድም ይቅርታ በሉልኝ የሚለው የለ ምን የለ በቃ ተፈረደበት። ይግባኝ ማለት የሚቻልበት መንገድ ይግባኝ በል ካልተባለ ወንድ ልጅ ነው ታስሮ እስሩን ጠጥቶ ይወጣል። የእውነትን ቦታው ላይ አድርጎት ከሆነ ታርሞ ይወጣል። ሴራሽም ካለበት በጊዜ ሂደት ይጣራል። ለኔ ግን አንቺና አንቺ ነሽ። ለኔ የምትታይኝ አንቺና አንቺ ስትፎክሪ ስለኖርሽ ባለስልጣን ወንድም አለኝ በዚህ ገብቶ ምን ስትይ ስለኖርሽ ታይሚንግሽንም አሰብኩት። ወንድሜ ከስልጣን ወርጃለሁ አለኝ ያልሽበትንም ታይሚንግ አሁን እያሰብኩት ነው። ዝም ብዬ እያሰብኩት ለምን እዚህ ጋር ከስልጣን ወረደ ምን ስለተሰራ ብዙ ነገር እያሰብኩ ነው። ግን ኤኒዌይስ ችግር የለውም እግዚአብሔር መልስ አለው። እውነትሽን ነው። ንጹህ ፈንዲሻ እያረራ ይስቃል። በጣም ምንም ድብብቅ የለው። እኔ መች ደስተኛ ነኝ አልኩኝ። ግን አንገቴን የሚያሰብር የሚያስደፋ ነገር የለም። የወንድም መታሰር እኮ እልል የሚያስብል አይደለም። የሚያሳዝን የታላቅ ወንድም እንደ ድንገት 5 ዓመት እስር ቤት መግባት ላንቺ እልልታሽ ከሆነ ለኔ ግን እልልታ አይደለም። ግን አንገቴን የሚያሰብረኝ ደግሞ አይደለም። ያስተጋባችሁትም ያጮሃችሁትም አንድ አይነት ሰዎች ስለሆናችሁ አይደለም። አብዛኛው ግን ያዘነልኝ አብዛኛው አይዞሽ ያለኝ ይበልጣል። ስለዚህ እነሱን ማማየው አለቀ። አማየው እናንተና አይዞሽ ያላችሁ ከጎንሽ ነን ያላችሁኝ ምናምን እናንተና ወይ ሀጪ ደህና ነሽ? በስንት ጊዜ ያየሁሽ ደግሞ ጠፍተሽ ቢችላታችን ግን እዚህ ጋር ምን እንዴት ነው ቦታ ሳታስቡት አትገኙ። እንደ ድንገት ወጣችሁ እንደ ድንገት የማይሆን ቦታ እግዚአብሔር አይክተታችሁ። የሆነ የተዘጋጀላችሁን ወጥመድ ሁሉ መድኃኒዓለም ያፈርሰው። ዳይሬክትሊም ኢንዳይሬክትሊም እህቶቼ ወንድሞቼ በመላው ዓለም ያላችሁ በተለያየ መልኩ ከሰዎች ጋር አለመግባባቱ ጸብ ውስጥ ልትገቡ ትችላላችሁ። የትኛው ወጥመድ ግን ከናንተ እውቅና ውጪ
እናንተን ለመበቀል የሚዘጋጀውን ወጥመድ ሁሉ እግዚአብሔር በፊት ለፊት አውጥቶ ያሳያችሁ፣ ይጠብቃችሁ። ተከናወኑ። እግዚአብሔር በመንገዳችሁ ሁሉ ከፊታችሁ ይቅደም፣ ከኋላችሁ ይከተላችሁ። ይህንን ነው የምለው። ከድንገተኛ ነገር እግዚአብሔር ይጠብቃችሁ። ይሄ ከወጥቶ መቅረት፣ ታይቶ ከመጥፋት፣ ካልታሰበ ሞት ሁሉ እግዚአብሔር ይጠብቃችሁ። ይህንን ነው እኔ የምለው ለሁላችሁ። ከዛ ውጭ ያለው ወይኔ ጋይስ እና ሁላችሁንም አመሰግናለሁ። ሁላችሁንም በጣም ነው የማመሰግነው። የደወላችሁ ኤርትራያን የኔ ፍቅር የደወላችሁልኝ፣ የጻፋችሁልኝ፣ በተቃራኒ ሳይድ እንኳን ሆነን መልካም ነገር ፖስት ያደረጋችሁ ሁላችሁንም አመሰግናለሁ። በአጠቃላይ ሚዲያው ላይ ያላችሁ በቀጥታም በተዘዋዋሪ የተፈጠረውን ነገር ለማየት የሞከራችሁ ሁላችሁንም አመሰግናለሁ። ያ በተለያየ ሳይድ ጉዳዩን ለማየት የሞከራችሁ ሁላችሁንም ቴንኪው። ውለታ አለብኝ፣ ሁላችሁም ውለታ አለብኝ። ሳሊማ እና ፍቅሮችዬ ወዳችኋለሁ። በዚህ አጋጣሚ ያልደወላችሁልኝ ደህና ናችሁ? በጣም ነው እንደ የጄን ያገኘሁት። ከሞን ጋይስ እኔ እኮ አይደለሁም የታሰርኩት፣ ወንድሜ ነው። ኧረ ወይኔ ኤርትራዬ የኔ እናት ቴንኪው ማይ ላቭ። አሁን ለምሳሌ ወሎዬው አልደወልሽልኝ። ወይኔ ካሁን በኋላ 48 ሰዓት መተኛት የለም ጋይስ። ጠዋት ወደ ስራ ስትሄዱም ጌም እየተጫወትኩ ነው። ምሳ ሰዓትም ስትመለሱ ጌም እየተጫወትኩ ነው። በደንብ ይሰማል ወይ? ሃሎ እየሰማችሁኝ እንኳን አወጉት እየበሉኝ እባካችሁ ይሰማል። ከዚህ በኋላ ለ5 ዓመት የቤተሰብ አስተዳዳሪ ነኝ ጋይስ። ጠዋት ወደ ስራም ስትሄዱ እዚህ ቁጭ ብዬ ጌም እጫወታለሁ። ምሳ ሰዓትም ለምሳ ስመጡ አለው ጌም ነው የምጫወተው። ማታም ከባላችሁ ጋር ጋደም ብላችሁ ብትፈልጉ በአንድ ስልክ ለሁለት እዩኝ ከፈለጋችሁ ነው ያልኩትኝ። አለው ጌም ነው የምጫወተው። ከቻላችሁ ታፕታፕ፣ ካልቻላችሁ ታፕታፕ፣ ከቻላችሁ ገፋ። አዎ ሌሊት ላይ ለሽንታችሁ ስትነሱ ከተነሳችሁ ነው ያልኩትኝ። ከተነሳችሁ፣ ካልተነሳችሁም ችግር የለውም። ግን ከተነሳችሁም ጌም ላይ ነኝ። አዎ አልተኛም አለው 24 ሰዓት አለው። ፉል ታይም ነው የምለምነው በቃ ወጥሬ። አዎ ነገ የመድኃኒዓለምን ምስል በትልቁ እዚህ ከኋላ አደርጋለሁ። በቃ ከዚህ ወዲህ ጥላ ከለላ ዋስ ጠበቃዬ ካለሱ ድሮ ማንም የለኝ። እሱን እያያችሁ እንዳታልፉኝ ነው መልክቱ። መድኃኒዓለምን ስታዩ እቺ ልጅ ሞርወር ነው። እቺ ልጅ እንደው እንዴት ሆና ይሆን? የቤተሰብ አስተዳዳሪ ነኝ ብላለች። ኑሮ ከብዷት እኔ ነገርኳችሁ፣ እኔ ተናገርኩኝ፣ በግልጽ እኔ ነገርኳችሁ። አሁን በስነ ስርዓት ነው የምለምነው ወጥሬ። አንድ አበባ ራሱ ስትሰጡኝ ብድግ ብዬ ነው ቴንኪው የምለው። አዎ ሲባ አንድ አበባ ስትሰጡኝ ነው ብድግ ብዬ ቴንኪው የኔ አባት የኔና አቤት። ታዲያ ዛሬ እኮ አይደለም ፍቅሮች እያልኩት፣ ዛሬ እኮ አይደለም ሶሪቴ፣ ዛሬ አይደለም ሶሪቴ። በጣም ነው እንዳውም ባውን እንድነሳ የፈለጋችሁት። ዛሬ አይደለም ጌም ላይ ነው ያልኩት። ጌም ላይ አሁንም አንበሳም ብትሰጡኝ ሞተር አይንቀሳቀስም። በእንቁላል መምቻ መተሽ ብደበድብኝ ሶሪቴ፣ አሁን በዚህ ሰዓት ቴንኪው ተነሽ የማይለኝ በእንቁላል መምቻ ሶሪቴ፣ አሁን መተሽ ብደበድብኝ ሞራሉም የለኝ ብድጌ ማለት። ጌም ስጫወት ነው ያልኳችሁ። ጌም ላይ እንደዛ ነው ፍቅሮችዬ። ሳቂልኝ ሶሪቴ የኔ እናት እና እንደዛ ነው ልሽ።
በረዶ መከራን የወረደብኝ ከባድ አደጋ ነው። ይሄ አደጋ ነው የሚባለው። ሌላ ምን ይባላል? ከባድ አደጋ ነው። እንግዲህ ተያይዘን እጅ ለእጅ እንደ ቤተሰብ ነን አለንልሽ ብላችሁ እንዳላችሁልኝ በቃ ባትኖሩልኝ ራሱ አላችሁልኝ። ምንም ላዳምጣችሁ አልችልም። ባትኖሩልኝ ራሱ አላችሁልኝ ተናገርኩ። ምንም አታመጡ። አላችሁልኝ ሌሽ ማሌሽ ነው የማትኖሩት። አላችሁ በቃ በግድ አላችሁ። አለና አላችሁ። እኔ መቼ የላችሁም አልኩኝ።